እኛ አሁን የታደለ ምንለው ሰው ሎተሪ ሲወጣለት ነው፣ ስልጣን ሲያገኝ ነው፣ ሲሾም ነው፣ ሲሸለም ነው። ክርስቶስ ግን በጎ ዕድል ያለው ቁጭ ብሎ ቃሉን መስማት ነው። ምናልባት አንዳንዴ ስንማር እኔ ስንት ዓመት ተማርኩ እኮ ምንም ለውጥ የለውም ብለን ተስፋ ልንቆርጥ እንችላለን። ሌላ ውጤት ባናመጣ እንኳን አሁን ቁጭ ብለን ቃሉን መስማታችን ብቻውን ሊያነጻን እንደሚችል ታውቃላችሁ። አምላካችን ኢየሱስ ክርስቶስ ምን ብሏል? ከሰማችሁት ቃል የተነሳ ንጹሐን ናችሁ ይላል። የእግዚአብሔር ቃል ስለሰማኸው ብቻ ያነጻሃል። አሁን በዚህ ሰዓት ቃሉን እየሰማን ነው። ቃሉን ባንሰማ ኖሮ እናስብ የነበርናቸውን ክፉ ሐሳቦች ከማሰብ ለጥቂት ደቂቃም ቢሆን እንከለከላለን? አንከለከል። ነጻ ማለት ነው አይምሯችን። እንደው ባንለወጥ እንኳን እንምላችሁ ስለሰማኸው ብቻ ዋጋ አለው ቃል እግዚአብሔር። እንደ መስዋዕት ነው የሚቆጥረው። ሳሙኤል ያለውን ጥቅስ ሁሌ እንጠቅሰዋለን። መታዘዝ ከምን ይበልጣል? አቤት ከመስዋዕት ይበልጣል ይልና ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይላል። ምን ማለት? ማዳመጥ። እግዚአብሔር ጆሮ ስለሰጠው ብቻ መስዋዕት እንዳቀረብክለት ይቆጥረዋል። ዓይንህን ለንባብ፣ እግርህን ወደ ቤተ እግዚአብሔር ለመሄድ፣ እጅህን በጎ ነገር ለመጻፍ፣ ጉልበትህን ለመስገድ እንደምትጠቀመው ጆሮህን ደግሞ ቃሉን ለመስማት ስትሰጠው ደስ ይለዋል። ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። የአውራ በግ አምጥተህ ስቡን አምጥተህ ለእግዚአብሔር መስዋዕት ከምታረግ ብለህ ቁጭ ብለህ ብትሰማው ደስ ይለዋል። ከየትኛውም ሥራ በላይ በነገራችን ላይ በቤተ ክርስቲያን ብዙ አይነት አገልግሎት አለ። ቁጭ ብሎ መማር ግን በክርስቶስ አገላለጽ መልካም ዕድል ነው። ሰዎች ሕንፃ ቤተ ክርስቲያን ያንጻሉ፣ ብዙ ፕሮጀክት ላይ ይሳተፋሉ። ተማሩ ስትሏቸው ግን አይሳተፉ። ለቤተ ክርስቲያን ገንዘብ ይሰጣሉ፣ ቃለ እግዚአብሔር ስሙ ስትሏቸው እኔ ሥራ አለብኝ አይመቸኝም፣ ባይሆን ለጉባኤው የሚያስፈልገውን ነገር አንዳንድ ነገር ካለ እናሟላ የሚሉ ሰዎች አሉ። ክርስቶስ ግን ሌላ ፕሮጀክት ከመደገፍ በፊት መጀመሪያ ቁጭ ብለህ ጆሮ እንድትሰጠው ይፈልጋል አይፈልግም?